ዳቦ ስንዴ ምናምን መጠቀም አንችልም። ስንዴ ጥሩ ሆኖ እንደ ዳቦ መውጣት የሚችልበት ምክንያት ግሉቲን አለው፣ የሚያያይዘው ነገር አለ እና ሎ ካርብ ስናደርግ ግን ካርቦሃይድሬታቸው ዝቅተኛ የሆኑ ዱቄቶችን ስንመርጥ ግሉቲን የላቸውም፣ ለክተን የላቸውም፣ ነት ናቸው። ነት ደግሞ የሆነ ፍርክርክ ነው የሚለው አያያዝም እና እንደ ዳቦ ስለማይሆንልን ማያያዣ የለም። ለዛ ነው ብዙ ጊዜ ስጋ ጠብሰን ባዶ ነው መብላት ያለብን ሹገር ብለድ ሹገር ኮንትሮል ለማድረግ እና እሱን የሚያግዝ ማለት ነው። አይብ በደንብ ፋት ያለበት አይብ ሰርታችሁ በዳቦ ብትበሉት ምንም ካላችሁ ልምድ ስለማትወጡ ቦሪንግ አይሆንባችሁም እና ዋናው ዳቦ ስለሆነ ፐርፌክት ዳቦ አይ ሆፕ እናንተ ፊት አያዋርደኝም። አብረን አብኩተን እናንተ ፊት አያዋርደኝም። ሲሪየስሊ ሞክሬዋለሁ። ስለዚህ አብረን አብኩተን ምናምን እንጋግራለን። ከዛ እዚህ ጋር ደግሞ የሆነ አሳ ነገር ሰርተን ፈርመንት የተደረገው ምግብ እንዴት ኮምባይን አድርጋችሁ ለግጀሪ የሆነ ምግብ እንዴት እንደምትበሉ አብረን እናያለን ማለት ነው እና ከኔ ጋር አምሹ፣ ከኔ ጋር ጊዜ ውሰዱ። መጨረሻ ላይ ጥያቄያችሁን በደንብ ቁጭ ብዬ መልሳለሁ እና የተወሰነ ትምህርቶችም አለ ያሰብኳቸው፣ እነሱም ሼር አድርጋችኋል የሚጠቅማችሁ ነገር ማለት ነው እና አብረን እናምሽ። ታብታብ እያደረግን ሼር እያደረግን ማለት ነው። ኔክስት ዊክ አመቱ አኒቨርሰሪ ሰለብሬት አደርጋለሁ። ኔክስት ይር ማለት አሚን የዛሬ ሳምንት በ30 እና 6 ሰዓት ላይ ልክ በዚህ ሰዓት እንገባለን። ምስክርነት የሚሰጡ ሰዎች አሉ። አመቱን የተጠቀሙ ሰዎች፣ ከብዙ ችግር ነፃ ያወጡ ሰዎች አሉና እነሱ እናዳምጣለን። የተሰራው ስራ ይሄ የምናገረው ምግብ ይሄ እንደዚህ አድርጎ የምለው ነገር የሚታይ ሪዛልት የሚያመጣ ነው። ዝም ብለን በምኞት ሊሆን ይችላል የምንለው ሳይሆን ዛሬ ሰርተነው ነገ ብንጀምር ነገ ነው ውጤት የምናየው። ኢሚዲየትሊ ሰውነታችን ሪያክሽኑ አለው ያሳያቸዋል ማለት ነው እና የተሰሩ ስራዎች ሰዎች ይመሰክራሉ እና እናዳምጣለን። ሜንታል ላይ የተሰራ ስራ ለሜንታል እንዴት ለብሬናችን ሰፖርቲቭ እንደሆነ፣ አመጋገባችን ፓወርፉል እንደሆነ ለአይምሮ ጤና እሱን እናያለን። ስኳር ሰዎች በስኳር በሽታ ሞተዋል አይደለ? በዲያቤቲክስ ብዙ ሰው አልሞተም እንዴ? መድኃኒቶቹ መድኃኒት ቢሆኑ ኖሮ ብዙ ሰው ይታደጉ ነበር። የስኳር መድኃኒት አለ፣ ግን ሰው እየተረፈ አይደለም። ሰዎች መድኃኒታቸውን እየወሰዱ ነው እየሞቱ ያሉት እና እሱን ነው ለመታደግ ነው የምናደርገው እና ብዙ ሰው ከዛ ሰርቫይቭ አድርጓል። እነሱ ምስክርነቶችን እንሰማለን እና ኔክስት ዊክ አትቅሩ። ሰዎችን ኢንቫይት አድርጋችሁ ኑና እናዳምጥ፣ አብረን ብዙ ነገሮችን ሴቭ እናደርጋለን። ኦኬ ዛሬ ዳቦ አሰራሩን እንግዲህ ደጋገምኩባችሁ፣ እሱን ነው የምናየው። ይህንን ዳቦ ለመስራት እንዳልኳችሁ ሎ ካርብ ክብደትን ለመቀነስ ስኳርን ሪቨርስ ለማድረግ የሚያግዝ የዳቦ አሰራር ነው ማሳያችሁ እና ለዚህ ዳቦ እኔ የተጠቀምኩት ሰዎች የተለያየ አይዲያ ሊኖራቸው ይችላል እና ትንሽ እንትን ይፈልጋል ማለት ትዕግስት ይፈልጋል። የሆነ ላይክ ትሪክ የምታደርጉት ነገር ይፈልጋል እንዲያያዝ ዳቦ እና እንቁላል በከፍተኛ ሁኔታ እጠቀማለሁ። 2 አይነት ዳቦ ነው የምጋገረው ማለት ከአንድ ዱቄት ግን አንደኛው በርገር አድርገን እንደዚህ መብላት እንዴት እንደምንችል ትንንሽ ዳቦ አድርገን እንጋግራለን። አንዱ ደግሞ ኖርማል እንደዚህ ቆርሰን የምንበላው አብረን ነው የምንሰራው እና በርከት ያለ እንቁላል እንግዲህ የእንቁላል አለርጂ የሆናችሁ ሰዎች ምናልባት አይ ዶንት ኖ ይሄ ኢምፖርታንት ነው። እንቁላል አለርጂ ከሆናችሁ የካቴጅ ቺዝ ኮቴጅ ነው አይ ቲንክ ኮቴጅ ቺዝ ጥሩ ዳቦ ይወጣዋል ከእንቁላል ውጭ፣ ግን እንቁላል ሲኖረው በጣም አሪፍ ነው። ስለዚህ አሁን ደረቁን ግብአት መጀመሪያ እናድርገው፣ ደረቅ ዱቄቱን ማለት ነው እና የምጠቀመው የኮኮናት ዱቄትና የአልመንድ ዱቄት ነው። ሁለቱን አንድ ላይ አድርጌ እጠቀማለሁ። የሚገርማችሁ ነገር አልመንዱን ብቻውን በጣም አሪፍ ዳቦ ወጥቶ ቪዲዮ ሰርቻለሁ። ነገ ፖስት አደርግላችኋለሁ። እሱን በጣም አሪፍ ስቴፑን ጠብቃችሁ ማየት ትችላላችሁ ብቻውን። አሁን እናንተ ፊት ግን ኮኮናት ምክንያቱም አንዳንድ ላይክ እንደ የኪድኒ ስቶን ያለባቸው ኪድኒያቸው ድንጋይ የሚሰራ ሰዎች አልመንድ ቢቀንሱ ይመከራል። ኦክስሌቱ እንዳይኖር ማለት ነው አይደለ? የኪድኒ ድንጋይ ምናምን ችግር የሌለባቸው ሰዎች ግን አሪፍ ነው። ኢትስ ኦኬ። ግን ብሊች የተደረገው ቢሆን አሪፍ ነው። ብሊች የተደረገው ማለት አልመንድ ለተን አለው ልጣጩ ላይ እና ብሊች ሲያደርጉት ልጣጩን ይልጡታል፣ ልጣጩን ያስወግዱታል።
ስለዚህ ይሄ ብሊቹ ፐርፌክት ነው ማለት ነው ለዳቦ። ስለዚህ በዚህ የሰራሁትን ዳቦ ዩቲዩብ ላይ ታገኛላችሁ። አሁን ግን ከእናንተ ጋር ኮኮናቱ ቤስት ዱቄት ማለት ኮኮናት ነው እና ብቻውን ማድረግ ትችላላችሁ። በተለይ ስፔሻል ኒድ ያላችሁ ልጆች ካሏችሁ በብዛት አክስሌት ያለበትን ስለማይጠቀሙ ይሄን ነው የሚመርጡት የኮኮናት ዱቄቱን። ስለዚህ ዛሬ ሁለቱን ኮምባይን አድርገን እንጋግራለን ማለት ነው እና ደረቁን እንትን እናስገባ መጀመሪያ። ይሄ 1 ካፕ ነው ለኔ። አንድ 2 ካፕ አልመንድ 2 ካፕ አልመንድ 2 ካፕ ደግሞ የኮኮናት ዱቄት ነው ማደርገው። 2 ካፕ የኮኮናት ዱቄት። እስከዛ አውሩ እያወራችሁኝ ነው የምታረጉት እና እንዳይደብራችሁ። 2 ካፕ ወይ ደግሞ አይ ዶንት ኖ እንዳይበላሽብን ኮኮናቱን ብዙም አልሞከርኩትም። ለ2 ካፕ አደርጋለሁ። ኦኬ we'll see። እንዳልኳችሁ አያዋርደኝም ብያለሁ። ሌላ እንደ ዋና ማደርገው ይሄ ያግዘዋል። ይሄ ሲሊየም ሃሽክ የሚባለው የተለያየ ብራንድ በየሀገሩ አለ። ግን ሲሊየም ሃሽክ ይሄ ነው እኔ አሁን የምጠቀመው፣ ግን በየሀገሩ የተለያየ ነው ያለው እና 1 ካፕ አረጋለሁ። ብዙ ነው። ይሄንን ዳቦስ እንትን ሳረግ እኔ የአበሻ ዳቦ እንትን አለኝ ቅመም እና ዳቦ ቴስት እንዲያመጣላችሁ እኔ ዝም ብዬ ላስኪት ውስጥ የነበረኝ ትንሽ የአበሻ ዱቄት አለኝ። አሚን የዳቦ ቅመም እዚህ ላይ አረጋለሁ። ጨው አረጋለሁ። ሳልቱን እናንተ መጥኑ። ጨውን እናንተ መጥኑ። ከዛ ምን አረጋለሁ የሰሰሚ ሲድ ኦር ደግሞ የሰሊጥ ማለት ነው። እነዚህ ነገሮች ዳቦ እንዲወጣ ሳይሆን በቃ ጥሩ ኢንግሪዲየንቶች እንዲገቡ ነው። ኢቭን ተልባ የተፈጨ ካላችሁ ተልባውን ማስገባት ትችላላችሁ። ስቲል አያበላሽም ተልባ የተፈጨ ካለ ማለት ነው። ይሄ ግን ጥሬ ነው። ጀስት ኢቭን የምንድነው ዳቦ ስንጋገር የምናደርገው እንትን የለም ምንድን ነበረ? ጥቁር አዝሙድ ማድረግ ትችላላችሁ። እኔ ግን ሰሰሚ ሲድ ስላለኝ እንደዛ አደርጋለሁ ማለት ነው። እያወራችሁ ይሄ ደረቁ ኢንግሪዲየንት ነው፣ ደረቅ የምናስገባው። ከዛ ቅቤ አቀልጣለሁ ከዚህ ላይ እንደዚህ አንዱ ስቲክ ነው። ያው ግራስ ፊኒሽ ባተር አንሳልትድ የሚለው ነው፣ ግን ሳልትም ቢኖረው ኢትስ ኦኬ። ስለዚህ አቀልጠዋለሁ የተወሰነ። ይሄን ይመስላል። በደንብ ደባልቁት። በደንብ ጨውን በደንብ ኤቭሪቲንግ የምታስገቡትን ሚክስ አድርጉት በደንብ አድርጋችሁ። ከዛ የኮቴጅ ቺዝ ኦኬ። ቅቤው በጣም ሶፍት እንዲሆን ዳቦ አሪፍ እንዲሆን ይረዳል አይደለ? ይሄ ኮቴጅ ቺዙና ሲሊየም ሃሽኩ ጥሩ አድርጎ ዳቦ በቃ እንደ ኖርማል ዳቦ እንዲሆን ይረዳል። ኢቭን ስትቆርሱ ታዩታላችሁ። ኖርማል ዳቦ በቃ ምንም እናንተ ናችሁ የምታውቁት ስንዴ እንደሌለው እንጂ ስንዴ ያለው ነው የሚመስለው። ይሄ አሪፍ ነው። ኮቴጅ ቺዝ ስቴፑን ካላወቃችሁ ዳቦ አይወጣላችሁም። በእኔ እንዳታሳብቡ። የኮቴጅ ቺዙ ይሄን ነው። 4 ማንኪያ በዚህ ያደርግበታለሁ። 4 ማንኪያ እዚህ ዱቄቱ ላይ ነው ማድረገው። እንደዚህ በደንብ ሳትሰስቱ ማለት ነው። ምክንያቱም ብዙ ዳቦ ነው የምጋግረው እና እዚህ ዱቄቱ ላይ ሁሉን ነገር ታደባልቃላችሁና የሚቀጥለው ስቴፕ መሰረታዊ ነው ዳቦ ለመውጣት እና እነግራችኋለሁ። እያንዳንዱ ፎሎ አድርጉ። ይሄ ምንድነው ማለት ዳቦ መጋገር የማይችል ሰው የለም። ምንድነው ዩኒክ የሚያደርገው? የሚያውቅ ሰው ያውቃል። በጣም ሎ ካርብ ነው፣ በካርብ መጠኑ በጣም ዝቅተኛ ነው። ቅቤውንም እዚህ ነው ማድረገው። ኦኬ ይሄንን ሚክስ እናደርጋለን። ቅቤውን፣ ዱቄቶችን እንደገና ደግሞ ይሄ ኮቴጅ ቺዙን ሁሉንም እዚህ ጋር ያለ ሚክስ እናደርገዋለን። በደንብ አድርጋችሁ ሚክስ አድርጉት። እያወራችሁኝ ገና ቴክ ታይም አብረን ነው የምንሰራው። ከታች አዝዬ ቅቤ ኮቴጅ ቺዝ ኮሌስትሮል ላለበት ሰው መጠንቀቅ አስፈላጊ ነው የሚል ኮሜንት ተጽፏል። በተረፈ ከአርባ አልመንድ ዱቄቱ ጥሩ ነው ይላል። ግን ስለ ኮሌስትሮል ያለ አስተምሮ ስላለ እዚህ ጋር መተህ ወይም መንተሽ ብትማሪ የበለጠ ክሊር ይሆናል ብዬ አስባለሁ። አዝዬ ደግሞ መጨመር ካለብሽ ያ አዲስ ሊሆኑ ይችላሉ። አዲስ የመጣ ሰው ሊሆን
ያ ሶ ትክክል ኮሌስትሮል ለሚፈራ ሰው አሁን የምጠቀማቸው ነገሮች በሙሉ ኮሌስትሮል ይኖራቸዋል። ፎከስ እያደረግኩ ያለሁት ካርቦሃይድሬት መጠናቸው ዝቅተኛ የሆኑ ነው። ለምን ለሰው ልጅ ጤና ኮሌስትሮል መጥፎ ነው ብዬ ስለማላምን ዊ ኒድ ኮሌስትሮል ሄልዚ የሆኑ ኮሌስትሮሎችን ያስፈልገናል ለጤናችን። ግን ማየት ያለብን ምንድነው እንደዚህ አይነት አመጋገብ ስናደርግ ኮሌስትሮልን መጥፎ የሚያደርግብንን ነገሮች ከሰውነት ውስጥ ያስወግዳል። ይሄ አመጋገብ ማለት ነው። እንደዚህ አይነት አመጋገብ ሲኖር ሰውነት ውስጥ ኮሌስትሮልን ዳሜጅ የሚያደርገውን ፓርቲክሉን ስሞል የሚያደርግብንን ብለድ ውስጥ ያለውን ትራይግሊሰራይድ ሰውነት እንዲጠቀሙ ያደርጋል። ነምበር 1 በህክምና ማድረግ የማትችሉት በመድኃኒት ማድረግ የማትችሉት ማለት ነው። እና በዚህ አይነት አመጋገቡ ስትሆኑ ብለድ ውስጥ ፋት አይኖርም። እሱ ነው ኦክሲዳይዝድ የሚያደርገው። ሌላ ደግሞ ጤናማ የሆነውን ኮሌስትሮል ኤችዲኤልን ከፍ ያደርግልናል ማለት ነው። ኮሌስትሮል ብሬን ይፈልጋል፣ ቴስታስትሮን ይፈልጋል፣ ኤስትሮጅን፣ ፕሮጀስትሮን፣ አድሪናል ግላንድ፣ ባይል፣ ፋቱን ዳይጀስት የሚያደርገው ባይል ኮሌስትሮል ይፈልጋል። ሶ ዩ ኒድ ቱ አሁን ይሄን እናንተ ባታደርጉም እንኳን 80% ኮሌስትሮል ራሱ ሰውነት ክሬት ያደርጋል እናንተ ባሰጡትም ማለት ነው። ግን ራሳችን ኳሊቲ ያለው ኮሌስትሮል ብናስገባ ይጠቅመናል ማለት ነው። ኦኬ አሁን ይሄ ሚክስ አድርጊያለሁ በደንብ ወደ ሳይድ አረግና ኦቭኔ ኦን አረጋለሁ 350 ላይ ለአንድ ሰዓት እንዳትረሱ 350 1 አወር። ይሄ ገና የሚቀጥለውን ስቴፕ ሳልሄድ ይሄን በደንብ ሚክስ ካረኩ በኋላ ኦን አረጋለሁ። ወደዳችሁት ሐሳብ አስተያየታችሁን ጻፉ። አሁን እንትን ኦን ስላረኩኝ ቶሎ ቶሎ ላለሁ ትንሽ ፈጥንባለሁ እና ምንድነው የምናደርገው እንቁላል እኔ አሁን ለምጋግራቸው ትንሽ የኔ ዳቦ ሳህኑ ትልቅ ሊሆን ይችላል ምናምን ግን 7 እንቁላል ተጠቀማለሁ እና ዋይቱን እና አስኳሉን እንለየዋለን። ባይ ዘ ዌይ ሶሪ ቅድም እዛ ዱቄቱ ጋር ሚክስ የምናደርገው የቤኪንግ ፓውደር ነበረ ረስቼ ነው። አሁን አስገባዋለሁ እዚህ ዱቄቱ ላይ ነው ሚክስ ድራይ የሆኑትን አንድ ላይ ነው ሚክስ የምናደርጋቸው ሁሉንም እና አንድ ጥሩ የትልቅ ማንኪያ ሚክስ ያስፈልጋል። እንደዚህ ሬዲ አድርጌዋለሁ ግን ረሳሁት። ያው ለዛ ነው እናንተ የምታስፈልጉኝ። ስለዚህ ዱቄቱን ሚክስ እናደርጋለን ማለት ነውና የእንቁላል አስኳሉን ለየብቻ እናደርጋለን። ኦኬ ይሄው እናንተ ፊት ዝርክርክ እንዳልልባችሁ ብዬ ተደብቄ ነው የለየሁት። አይታችሁታል። እንቁላሉ በጣም ፍሪ ሬንጅ እንቁላል ነው። ይለያል አይደለ? በጣም የሎ ነው። ራሳቸው ለቅመው የበሉ ቺክኖች ሲሆን አስኳሉ በጣም ዳርክ የሎ ነው። ዳርክ የሎ ነውና ዋይቱን ለብቻ ለይቻለሁ። ይሄን ለብቻ እና ዋይቱን እዛ ጋር አረገውና እዚህ ዱቄቱ ላይ የሎውን አስገባዋለሁ። ምንድነው እንደዚህ የምትሉ ልትኖሩ ትችላላችሁ። ጀስት ግዴታ ሆኗል ዳቦ እንዲወጣ። መቼም ከተበላሸ በጣም ነው ማዝነው። አይ ፍሪጁስ ነው ማረጋው። እንቁላል ስላለው ፍሪጁስ ነው ማረጋው። ብዙ ረጅም ጊዜ አላቆየውም። ለተወሰነ ጊዜ ለሳምንት አረጋለሁ። ልጆች ትምህርት ቤት ምናምን እንዲወስዱ ለሳምንት ነው ከሰራው። ለነሱ በርግጥ ዱቄት የስንዴ ዱቄት ጨምራለሁ። በጣም አሪፍ ኳሊቲ ዱቄት ላሳያችሁ። ያ ይሄ ዱቄት the best የስንዴ ዱቄት ነው። ልጆች ይሄንን ላይክ እንደ እንትን አርጋችሁ ትንሽ ቆምጠጥ እንዲል አርጋችሁ ብትጋግሩት እነሱ ካርብ መብላት ስለሚችሉ ይሄ አሪፍ የስንዴ አይነት ነው። የድሮ ማለት ነው። የድሮ ይሄ ስንዴ ሳይበረዝ አደገኛ የሆነው ስንዴ አይነት አይደለም። በጣም አሪፍ ነው። የድሮ ማለት ነው። እርሻ ሲጀመር የነበረው ሲድ ነው ያልተበረዘ ማለት ነውና ትንሽ ናት፣ ውድ ነው ግን ይሄን ይመስላል። ልጆች ይሄን ቢበሉ ችግር የለውም ለማለት ነው። ከታቻብዬ አልመንድ ዳቦ እንደ ኖርማል ዳቦ ብንጠቀም ችግር አለው ወይስ ችግር የለውም? ጊዜ የሚል ነገር አለ። በብዛት አለማድረጉ ችግሩ ምንድነው? እንትን ካለ አክስሌት አለው አልመንድ በብዛት ማድረጉ አይደል ነው የኪድኒ ስቶን እንዳይሰራባችሁ። ኦኬ ይሄ ሁለተኛው አንዱ ይሄ ነው እንግዲህ ዋናው። ይሄንን እንመታዋለን ማለት ነው ድምፁ እንዳይረብሻችሁ። ሶ ይሄንን በደንብ አረፋ እስከሚወጣው እንትልለዋለሁ። ይሄው እንደዚህ አረፋ
ሆነ። ይሄ ነው ሚስጥሩ ዳቦውን ጥሩን የሚያደርገው ማለት ነው። ስለዚህ ይሄንን አርጌ በቃ በእጄ በደንብ አቦካዋለሁ። ከዚህ በኋላ ያለው ስቴፕ ፈጠን ማለት አለብን። አቦካዋለሁ ማለት ነው፣ ፊታችሁ እንዳላጨማልቀው። አሁን ሳቦካው ምን ሆነብኝ መሰላችሁ? ትንሽ ወፈረብኝ እና እርጎ ነው የማደርገው፣ ውሃ ታርጉ። ኦኬ አሁን ይሄንን እሳት ውስጥ እናስገባና እናወራለን አንዴ። ኦኬ ሶ ሁለት አይነት ነው የማደርገው ብያችሁ ነበርና ይሄን ዳቦ ስትጋገሩ በተቻለ መጠን ይሄ ፔፐር ቢኖር ጥሩ ነው። ይሄ የብሬድ የምንጋገርበት ለምን ለመውጣት ኢዚ ነው፣ ታዩታላችሁ በኋላ እና what about using almond or coconut milk ለማጠኒና አይታችሁታል። ዱቄቱ በጣም ወፍራም ነው፣ እንትን አይደለም የሆነ እንዲህ ቀጭን አይደለም የምታረጉትና ሜክ ሹር እንደዚህ መጠፍጠፍ እንደምትችሉ ይሲ እንደዚህ ነው። ይሄ ማረጋውን ስቴፕ ተከተሉ። በጣም አስቸጋሪ ስለሆነ ይሄ ዳቦ በትንሽ ነገር ይበላሻል እና በኮኮናት ሚልክ አልሞከርኩም። የሞከርኩት በእርጎና በዚህ በቺዙ ነው የሞከርኩትና ያልሞከርኩትን እንትን መስጠት አልችልም። ሊሆን ይችላል፣ ሞክሩ። ጤናማ የሆነ አመጋገብ እና እንደዚህ ለበርገር እንዲሆን እንደዚህ እናደርጋለን። ወይ እኩል ነው የምናስገባው። ከዛ አንደኛው ይሄ ዳቦ ማለት ነው። ይሄ እንደዚህ ኖርማል ዳቦ ደግሞ በዚህ የሊጡን ጥንካሬ እዩት። ትልቅ ነው አይደለ? እንደዚህ ነው መሆን ያለበት። ስታቦኩ በቃ በደንብ ወፍራም መሆን አለበት። እንዲህ አይነት ዳቦ በልታችሁ ጌን አታረጉም ወይ? ሽንኩርት እየከተፍኩ ነው። አሳ ልሰራ ፊሽ እንሰራለን። አሳ ሰራለሁኝ ለዳቦ ማባያ እና ይሄ ዋይልድ አላስካ ሳልመን ነው። አሳ ስንገዛ ሁለት አይነት አሳ አለ ገበያ ላይ። አንዱ የፋርም የሚለው ነው፣ ፋርም የገበሬዎች ነው። አንዱ ደግሞ ዋይልድ ነው እና አሳ ስትገዙ ዋይልድ መሆን አለበት። ገበሬዎች ያመረቱት ከሆነ ገበሬ ሲያመርተው ራሱ እንዲበላለት የፈለገውን ቶሎ ለገበያ እንዲደርስ ቢበላ ቶሎ እንዲደልብ የሚረዳውን አመጋገብ ነው። እንዳይታመሙ ደግሞ ኦሎይስ አንድ ላይ ስለሆነ የሚያግሯቸው የሆነ አንድ ተለቅ ያለ እንደዚህ እንደ ሌክ ነገር ያደርጋሉ። እዛ ውስጥ ተፋፍነው ስለሚኖሩ ቶሎ በሽታ ይዛቸዋል እና አንቲባዮቲክ ይሰጣቸዋል። ለሁሉም አንቲባዮቲክ ያገኛችኋል። የሚበሉት ኮርን ኦሜጋ 6 ፋቲ አሲድ ነው አሳ ውስጥ ያለው እና ኢቭን ስታዩት ይሄ አክሲዛንተን የሚባለው ይሄን ከለር የሚሰጠው እነዚህ ዋይልድ አላስካ ሳልመን የሚበሉት አልጂ ነው። ባህር ውስጥ ያለውን አልጂ በልተው ነው ይሄን ከለር የሚያመጡት። ላይክ እንደ ፒካክ አረ ምንድን ናቸው? የሆነ በርድ አለ ፍላሚንጎ። ኦኬ ቴንክ ዩ። ፍላሚንጎ ታውቃላችሁ? ሲወለዱ ነጭ ነው እንትናቸው፣ እስኪናቸው፣ ጭራቸው ምናምን ነጭ ነው። ይሄንን አክሲዛንተን የሚባለውን ሊፍ ከበሉ በኋላ ነው ፒንክ ከለር የሚያመጡት ማለት ነው። ይሄም እንደዛው አሳ እና ይሄ ራሱ ለቆዳችን ኦሜጋ 6 ሳይሆን ኦሜጋ 3 ፋቲ አሲዱ ሬሾ ሃይ ነው ማለት ነው። እና ስትገዙ ሜክ ሹር ዋይልድ መሆኑን አሳ። እሱም አንድ ቲፕ ነው። አሁን እሱን ነው የምሰራው ማለት ነው። ያ ሽንኩርት ቅድም ያሳየኋችሁን ነው የምጠቀመው። ዲፍረንት ካይንድ ኦፍ ሽንኩርት ተጠቀሙ። ሽንኩርት ላይ በጣም ብዙ ቤኔፊት ነው ያለው። ጋት ባክቴሪያ የዚህን በተለይ ይሄ ሊክ የሚባለው ሽንኩርት በጣም ቤኔፊሻል ነው ለቆዳችን። ላይክ አሁን ለምሳሌ ብዙ ሰው ስለ ምንድነው ኮሌጅን ያወራል። ኮሌጅን ክሬት እንዲደረግ ሰውነት በቂ የሆነ ኮሌጅን ማምረት እንዲችል ከብዙ ንጥረ ነገሮች ጋር አንድ ላይ ኮምባይን ሆኖ ነው ራሱ ኮሌጅን ከአጥንት የሚገኘው። የአሳ ቆዳ፣ የዶሮ ምናምን ቆዳ ላይ ኮሌጅን አለ። ግን ሰፖርት የሚያደርገው ቫይታሚን ሲ ኢምፖርታንት ነው እና እነዚህም የቆዳን ኳሊቲ ጥሩ ኳሊቲ ያለው ኮሌጅን እንዲመረት ከሚረዱት አንዱ ነው ሽንኩርት ማለት ነጭ ሽንኩርት፣ ዲፍረንት ካይንድ ኦፍ ሽንኩርት። ይሄ ምንድነው የባሮ ሽንኩርት፣ በጣም የተለያዩ ብዙ አይነት ሽንኩርት ያለው እና የምትችሉትን ሁሉ ብታረጉ ጥሩ ነው ለቆዳችሁ ማለት ነው። እና ዛሬ ይሄ ሬድ ስላለኝ እሱን ነው ማድረገው እኔ ቻናል ላይ ያሉትን ምግቦች ምረጥ።
ሎ ካርብ ናቸው። በጣም ሰውነት ቴራፒ ላይ እንዲሆን የሚረዱ ናቸው እና እነሱን ምግቦች ሄደ ሰርች አድርግ። ዋን ቱ ዋን ሰርቪስ የምትፈልጉ ሰዎች አም ሄር ጋይስ፣ የምትፈልጉ ሰዎች እኔ እንድረዳችሁ በውስጥ የራሴ ሬሲፒ ያለኝ ለፔሸንቶች ብያዘጋጀሁት እሱን ሰፖርት እንዳረጋችሁ ፎሎ አፕ እንዳረጋችሁ የምትፈልጉ ሰዎች ዋን ቱ ዋን አለ ሰፖርት። ከዛ ውጭ ግን ዩቲዩብ ላይ ደግሞ እንደዚህ የምሰራቸዋሉ ራሳችሁን እንድትረዱ ማለት ነው። ሰውን ሁሉ ወደ እኔ አምጥቼ አልችልም። ኦኬ ቅድም ሳታይን ሽንኩርት አድርጌያለሁ፣ ነጭ ሽንኩርት አድርጌያለሁ፣ ኦሊቭ ኦይል ትንሽ አድርጌበታለሁ እና አሁን አሳውን አደርጋለሁ እና ብዙ ሰዓት አላቆየውም። አሳውን ቶሎ ብዬ ነው የማወጣው እሳት እንዳይጎዳው። ኦሜጋ 3 ፋቲ አሲድ ብዙ እሳት አይፈልግም እና እሱን ቶሎ ብዬ አወጣዋለሁ። ቃሪያውንም ከላይ አድርገዋለሁ። ሳይድ ላይ የማደርጋቸው እነዚህን አስገባለሁ። እዚህ ጋር የአበባ ጎመን አለ፣ ብሮኮሊ አለ እና የአስፓራገስ የሚባለው ፐርፕል ከለሩ አለኝ። ሶ ኤኒ ግሪኑም ይሆናል ግን ያው ፐርፕሉን ስላገኘው አድርጌያለሁ። አሁን እንግዲህ እንዴት አድርጋችሁ ገበታችሁን ማዘጋጀት እንደምትችሉ አሳያችኋለሁ። እነዚህን ቬጅቴብሎች አሁን ከላይ ነው ማድረጋቸው። አሁን ምንድን ያደረኩት ከአሳው በላይ ቁጭ አደረኩትና ከደንኩት ስቲም እንዲሆንልኝ። ትንሽ ስቲም ሲሆን አውጥቼ ገበታ ላይ አቀርበዋለሁ ማለት ነው። ዳቦ ገና ነው፣ 20 ደቂቃ ይቀራል። 1 ሰዓት ነው የምናቆየው። ዳቦ 1 ሰዓት ያስፈልገዋል። ይሄን ግን እሳቱን በጣም ቀንሼ ነው ስቲም እያደረኩት ያለሁት እሳት እንዳይበዛ ማለት ነው። እና ከጎኑ ላይክ ገበታውን ስሰራ እስከዛ ላውራ አቮካዶ አረጋለሁ፣ እንቁላል ቀቅያለሁ ጀስት ውበት እንዲኖረው። እና አቮካዶ ስትገዙ ኦርጋኒክ መሆን አይጠበቅበትም፣ ምክንያቱም እንትን የለም ጄሞ የለም ገና እስካሁን ጄሞ አቮካዶ ገና መስራት አልጀመሩም። ያለው ፔስቲሳይድ የሚረጭ ነው፣ ኬሚካል የሚረጭበት አለ። ኬሚካል የሚረጭበት ሲሆን ቁጥሩ በ4 ነው የሚጀምረው ወይ በ3 ነው የሚጀምረው። ኦርጋኒክ ሲሆን ደግሞ 9 ቁጥር ነው። ከበሩ ወፍራም ስለሆነ ፔስቲሳይድ ኬሚካል አይገባም ወደ ውስጥ። ስለዚህ ዝም ብላችሁ አቮካዶ ስትገዙ ኖርማሉን ግዙ፣ ገንዘባችሁ ዌስት እንዳታደርጉ። ሙዝም እንደዛ፣ ባናና ፓይናፕልም እንደዛ ኦርጋኒክ መሆን አይጠበቅበትም። ዳቦ ደረሰ። ጉድ ፈላ እንግዲህ ይሄ አሪፍ አይደል? እነዚህ ትንንሾቹ እንደዚህ ናቸው። ቆይ ታያ ኬክ ነው የሚመስለው። አያቃጥልም። ይሄው በጣም አሪፍ ነው። አሪፍ አይደል ጋይስ? በጣም ያምራል። ሲያዩት ራሱ በጣም ያምራል። ያ በጣም አሪፍ ነው። አብረን እንቆርሰዋለን። እነዚህም ይሄው እነዚህም ዋናው እኮ እንደዚህ ማንሳት ነው። ማንሳት እኮ ነው የምንቸገረው በዚህ ዳቦ ላይ እንደዚህ አንስቶ ማየት። እነዚህን ሁለቱን አንድ ላይ ውስጡ ዳቦ ጋግራ አሚን ስጋ የተፈጨ ራሳችሁ ትሰሩና በዚህ ኮምባይን አድርጋችሁ በቃ ዳቦ ነው ማለት ነው። አዚቢና ይዳ እንትኑ አልመንዱ ብቻ ቢሆን እንደዚህ ይነሳል አይቆራረጥም? አዎ አልመንዱ በጣም ይበልጣል ከዚህ ብቻውን በጣም አሪፍ ነው። ከዛ አሳ እየሰራሁትን አመጣለሁ። ይሄው እየሰራሁት ስቲም አድርጌዋለሁ። አሳ ፊሹ ምናምን እኔ እያወራሁ ስለሆነ ነው እንጂ ቶሎ ቶሎ ሰርታችሁ የምትበሉት ነገር ነው ይሄ። እያወራችሁ እንትን በሉና በደንብ በቃ ሁሉ ነገር ያለበት ገበታ ሰራለሁ። ለበርገራችሁ የሚሆን ማለት ነው። ይሄ ለበርገር የሚሆን ዳቦ ነው የሰራሁት። ስለዚህ ያኛውን ቆርሼ ነው እንትን የምንለውና ቆርጬ ላሳያችሁ። አሁን ለምሳሌ እርግጠኛ ነኝ ይሄ እንደዚህ ስታረጉት ይሄው በቃ ምንም ውስጡ ሊጥ የሆነ ነገር የለም። ሽታው ልነግራችሁ አልችልም። በጣም አሪፍ ነው። በጣም አሪፍ ነው። ሶ ይሄ ለበርገር የሚሆናችሁ ማለት ነው። እንደዚህም መብላት ትችላላችሁ። ግዴታ የሆነ ሩል የለም። እና እስቲ ይሄኛውን ደግሞ እናያለን። ይታያችኋል። ትኩስ ነው። ይሄው ዳቦ በጣም አሪፍ ነው የእውነት። ይሄውላችሁ ትኩስ ነው። ትንሽ ቢቀዘቅዝ አሪፍ ነው፣ ግን አሪፍ አይደል? ይታያችኋል።
በጣም ያምራል። አዚዬ ትኩስ ነው፣ እጅሽ ይባረክ። በጣም ነው የሚጣፍጥ የሚመስለው። በተለይ ደግሞ ጠቃሚ የሆነ ለሰውነታችን የሚጠቅም ነገር እስከሆነ ድረስ የዳቦን ይዘት ይዞ እስከመጣ ድረስ ምንስ ቢሆን ይሄንን በልታችሁ ምንም አይነት ጌን አታደርጉ። ክብደት ለመጨመር በቃ ይሄ ነት ነው፣ ፋት ነው፣ ጤናማ የሆኑ ፋቶች የሚባሉት ማለት ነው። አልመንዱ ምንድነው? የኮኮናት ዱቄቱ ፋት ነው። ከዚህ ፋት የሚባሉት ማለት ነው። ከፋት ነው ዳቦን የሰራ ነው እና ክብደት እንዳጨምሩ የሚረዳችሁ ማለት ነው። ስለዚህ እንደዚህ 1-3 የተቆረጠ አድርጌ ገበታ ባጭር ጊዜ ለመስራት። ስለዚህ አሳ እናንተ እንደምትፈልጉት መመጠን ትችላላችሁ። እንቁላል ቅድም ኦልሬዲ ስንሰራ ስላደረግንበት ብዙ ማድረግ አይጠበቅባችሁም። ዝም ብዬ አንድ እዚህ ጋር አድርጌያለሁ። እኔ ገበታውን ውበት እንዲሰጠው ብዬ ነው እንጂ ኦልሬዲ እንቁላል ስላደረግን ብዙም አስፈላጊ አይደለም ድጋሚ ማድረጉ። እዚህ አሳ የምትፈልጉትን ያህል ማድረግ። ቬጂቴብሉ የፋይበር ምንጭ ይሆናል። ይሄ አስፈረገስ ምናምኑ በጣም ይጠቅማችኋል። ወቅቱ ነው፣ አሁን ሞልቷል በጣም ገበያ ላይ። እዚህ እንደዚህ አድርጋችሁ ፈርመንት ቬጂቴብል ከቤት አይጠፋም እና እሱን የተወሰነ አደርጋለሁ። ፈርመንት ስታደርጉ እንጨት ማንኪያ ነው የምጠቀመው። ብዙ ጊዜ ነግሬያችሁ አውቃለሁ። እዚህ ውስጥ ፋይበር አለ፣ ሁሉ ነገር አለ እና ባክቴሪያ ማግኘት የምንችልበት ወይ ነው። ስለዚህ ይሄንን ከጎን ማድረግ ትችላላችሁ። ቅድም የሰራናቸው ይሄ ስፕራውቱን ትንሽ ቆርጬ እዚህ ላይ አደርጋለሁ ማለት ነው እና ፉል ኒውትሪሽን ሆነ አይደለ? እዚህ መቀስ አለኝ። አንዳንድ ጊዜ ከአቮካዶ ጋር ምናምን ሚክስ አደርገዋለሁ፣ ግን አሁን ለእናንተ ለማሳየት ያህል ትንሽ አቮካዶ፣ ሙሉ አቮካዶ ከጎን ማድረግ ትችላላችሁ። ይሄ አሁን እንጀራ የሚያስመኝ አይደለም እውነት። ይሄን ከበላችሁ በቃ ይሄ በጣም ፋት ፉል ኦፍ እንትን ነው፣ ፋቱ ይበልጣል። አሁን እዚህ ጋር ብታዩት ሃይ ፋት የሚባለው ማለት ነው። ሃይ ፋት ምግብ ብሉ፣ ፋቱ 70% ይሁን ከተባለ እንደዚህ ማለት ነው። እዚሁ ስታዩ ቅድም የጋገርነው ዳቦ በብዛት ፋት ይበልጣል፣ ፋቱ ይበልጣል። አሳው ፋት አለው፣ እንቁላልም እንደዛው። ፈርመንት ያደረግነው ቬጂቴብል ስኳር የለውም ፈርመንት ስለተደረገ ማለት ነው። ስለዚህ ሞር እዚህ ምግብ ላይ ፋት ነው የሚበዛው። ሰውነታችንን ታይሮይድ ላለባችሁ ችግር ካለባችሁ፣ ስኳር በሽተኞች ከሆናችሁ ትሪት ለማድረግ እንደዚህ ሃይ ፋት ምግብ ብሉ ከተባለ ይሄ ነው ማለት ነው። እዚህ ላይ ዳቦ ብታደርጉ፣ የስንዴ ዳቦ ብታደርጉ ቶሎ ካርቦሃይድሬቱ ያወጣዋል። በቃ የፋቱን እንትን አታገኙ ማለት ነው። ይሄው አያምርም? እንደዚህ አሁን መስኮቱን ዘግቼ ልብላበት። በጣም ነው የሚያምረው። አይ ጉዳረክሽን